እኔ ሁለተኛ ሚስት ሆኜ ተከብሬ ነው የምኖረው ትበል እስቲ አንድ ሴት መጣ መቼም አትልሽ ድሮ ሱሪ ስንለብስ እናፍራለን እንኳን የሰው ባል ጋር ስንራመድ ነውር ጌጣችን ሆኖ ሚዲያ ድረስ ልንወጣ ይቀርና ማለት ነው የምሬን ነው ምንሽ አብዛኛው ሚዲያ ላይ እነከለ ያለ በተለይ ቡታጅራ ዙሪያ ላይ የሚሰሩ ልጆች አሉ አይዞሽ በርቺ ነገ ከላይ አንቺ ይሆናል መቼም የሷ አይሆንም የምሬን ነው ምንሽ የኔ ባል መቼም ድራማ ነው ወይስ እኔ እውነተኛ ይሁን ድራማ ይሁን ይሄን የህግ አካል ያጣራ ይገባል ይሄ ነገር ትክክል ነው ትክክል አይደለም ካሉ እኔን ያናግሩ ስልኬ ክርስቶስን የእውነቴን ነው አንቺን ደውዬ ሳወራሽ ዋና ፖይንት ይሄ ነው እቺ ኢትዮጵያ ናት ነውር ጌጧ አይደለችም ኢትዮጵያ ቅድስት ከተማ ናት ቅድስናዋ ነው ጌጧ ለዚች ሀገር ለኛ ለሀበሾች ነውር ጌጣችን ሆኖ አያውቅ የምሬን ነው እናትና አባቶቻችን እኮ እንግዳ ሲመጣ ሂጅ ከዚህ ተብለን እኮ አይደል እንዴ ዛሬ ታዲያ የሰው ሽማ ሆኛ አደባባይ ላይ ቀጥ ብዬ ሚስቱን ሄጄ ባህሌ ነው ልቀቂ ተአምር ነው ሲወራና ሲኖር ግን አንዳንዴ አዎ መኖር አለብና እውነቱ ላይ ባህላችን ላይ መጽሐፍ ቅዱሳችን ላይ ቅዳሴያችን ላይ መኖር አለብን ነጠላ ለብሰን ውስጥ ገብተን ለምን ወርሻለን እኔ እውነት በነግርሽ ቤተክርስቲያን መግባት ፈራለሁ ቂመኛ ስለሆንኩ ስላልተበቀልኩ ስተት እንደሆነ እኮ አውቃለሁ ንስሐ ስገባ እንዴት ንስሐ እንደምገባ ነው ያውቃለሁ እኔ አሁን ህይወቴ ውስጥ ሰው አለ በፍጹም ግን ጥንቃቄ ታውቂያለሽ ችግርና ላይ ያለ ወታደር ኦኬ አሁን ሶስተኛ ጋብቻ አዎ ታገቢነ ላገባ ነው እግዚአብሔር ካለ በእውነት ደብረ ሊባኖስ ገዳም ላይ እንግዲህ ለብዙዎች ትምህርት ይሆናል ብዬ አምናለሁ አንቺም ኃላፊነት ተሰምቶሽ ይሄንን መልእክት ማስተላለፍ ፈልጋለሁ